ሰላም ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ሌሰናችን ደግሞ ተማሪዎች በባለፈው ሌሰን የቀጠለ ስለ ቨርቲካል ስለ ሆሪዞንታል ላይን በባለፈው ሌሰናችን በደንብ አይተን ነበረ። ምናልባት ለዚህ ቪዲዮ አዲስ የሆናችሁ ተማሪዎች ካላችሁ ለዚህ ቻናል በተከታታይ ለቀናቸውን ቪዲዮዎች አይታችሁ ወደ ዛሬው ቻናል እንድትቀላቀሉ እንጋብዛችኋለን። ወደ ዛሬው ቪዲዮ ማለት ነው። በዛሬው ሌሰናችን ደግሞ ኮንስታንት ቨርቲካል እና ሆሪዞንታል ላይን ባለፈ ደግሞ y mx አይነት ላይኖች እንዴት ነው ፕሮፐርቲያቸው ምን ይመስላል የሚለውትን አንድ ባንድ የምናይበት ነው። ከዛ በኋላ ደግሞ ወርድ ፕሮብሌሞችን ደግሞ ሶልቭ ወደ ቫሪያብል ቀይረን እንዴት አድርገን ሶልቭ እናደርጋለን የሚለው በደንብ አንድ ባንድ የምናይበት ነው። አይ ሆፕ ይህን ቪዲዮ ካያችሁ በእርግጠኝነት የሰባተኛ ክፍል ማትስ በዚህ ደረጃ ላላችሁ ተማሪዎች ጋር ለእናንተ እጅግ በጣም ቀላል እንደሚሆን ተስፋ እናደርጋለን። ከዛ በተጨማሪ ደግሞ ጥያቄዎች፣ ወርክሽቶች ደግሞ ቴሌግራም ቻናላችን ላይ ስላለ ጆይን ማድረግ ትችላላችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ደግሞ ሰብስክራይብ አድርጋችሁ ጀምሩ። መልካም አብረን ቆይታ እንደምናደርግ ተስፋ እናደርጋለን። ቀጥታ ወደ ክላስ እንጀምራለን ማለት ነው። በጣም አሪፍ ኦኬ። ባለፈው ምን ብለናል? በባለፈው ሌሰናችን ቨርቲካል ላይ ምንድን ነበር ያለው? x a የሆነ ምንድነው ቨርቲካል ኮንስታንት ነው። ለምሳሌ x 1 x 2 x -3 x 0 እነዚህ በሙሉ ቨርቲካል ላይ ናቸው ብለናል። ሆሪዞንታል ደግሞ y b የሆነ ለምሳሌ y -3 y -2 y 2 y 5 y 0 እንደነዚህ አይነት ደግሞ ምንድን ነበር ብለናል? ሆሪዞንታል ናቸው። ይሄኛው ቨርቲካል ብለን ነበር አይደለ? እነዚህንም ግራፋቸው አይተን ነበረ። ምንድነው እዚህ ጋር አንድ ያየነው ለምሳሌ በሆሪዞንታል ጊዜ y አይቀየርም ብለን ነበር፣ y ኮንስታንት ነው። በቨርቲካል ጊዜ ደግሞ x ኮንስታንት ነው ብለን ነበር፣ አይቀየርም ብለን ነበር። በዛሬው ግራፍ ግን y mx አይነት ግራፍ ግን ያላቸው ምንድነው ሁለቱም ይቀያየራሉ። ስለዚህ አንዱ ላይ ዲፔንድ ያደረገ ነው ማለት ነው። አንደኛው ሲጨምር ሌላኛው አብሮ ይጨምራል፣ አንደኛው ሲቀንስ ሌላኛው አብሮ ይቀንሳል። የተገናኙ ናቸው ማለት ነው። ኮንስታንት የሚባል ነገር የለም። አንደኛው የሆነ ነገር ሲነካ ሌላኛው አብሮ የሚነካበት። እዚህ ጋር ለምሳሌ ሆሪዞንታል ላይ የፈለገውን ያለ ኤክስ ብትቀያየሩ ዋይ ኮንስታንት ነበረ። ቨርቲካል ላይ የፈለገውን ዋይ ብትቀያየሩ ምንድን ነበር? ኤክስ ኮንስታንት ነበር። ቱ ከሆነ ቱ ነው፣ ስሪ ከሆነ ስሪ ነው የሚለውን እያየን ነበረ። እዚህ ጋር ደግሞ እንየው እስኪ። ለምሳሌ አክቲቪቲ የመጽሐፋችሁን አክቲቪቲ ማለት መጽሐፋችሁን ገልጣችሁ ነው አንድ ባንድ የመጽሐፋችሁን ስለሆነ እየሰራን ያለ ነው የምታዩት ማለት። ለምሳሌ ኢፍ y x ምን ማለት ነው? y x ማለት y እና x እኩል ናቸው ማለት ነው። ምንድነው የኤክስ ዋጋ -3 ከሆነ y ምን መሆን አለበት? -3 መሆን አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምን እኩል ናቸው ስለተባለ ማለት ነው። -2 ከሆነ ይሄም -2 ነው። -1 ከሆነ ይሄም -1 ነው። 0 ከሆነ ይሄም 0 ነው። እኩል ናቸው ስለተባለ 1 ከሆነ ይሄም 1 ነው። 2 ከሆነ ይሄም 2 ነው። 3 ከሆነ ይሄም 3 ነው ማለት ነው። ከዚህ በኋላ ፖይንቶች ስናስቀምጥ የመጀመሪያው ኤክስ ስለሚቀድም ተመሳሳይ ስለሆኑ -3 ሲጻፍ ግን መጀመሪያ ይሄኛው ነው የሚቀድመው። እዚህኛው -2 ኮማ -2 ይሄው፣ እዚህኛው -1 ኮማ -1 ይሄኛው 0 ኮማ 0 ይሄኛው 1 ኮማ 1 ይሄኛው ከላይ ያለው ይጻፋል 2 ኮማ 2 የሁለቱም ቱቱ ስለሆኑ ነው፣ ግን የሚቀድመው ከላይ ያለው ነው ኤክስ ዋጋ ማለት ነው። ይሄን ይመጣል ማለት ነው። በዚህ መልኩ አስቀመጥን ማለት ነው። ምንድነው ይሄ y x ስለሆነ y እና x ምንድናቸው ስለተባለ እኩል ናቸው ስለተባለ ማለት ነው። በጣም አሪፍ። ይሄንን xy ፕሌን ላይ ማስቀመጥ በባለፈው ስራ ላይ በጣም ቀላል ነው የሚሆነው። ከዛ በኋላ ላይኖችን ማገናኘት ማለት ነው። ኦኬ እስኪ እንየው። ይሄኛው ለምሳሌ -3 ኮማ -3 where is -3 ኮማ -3 xy ፕሌን ላይ ስናስቀምጠው መጀመሪያ ከ0 0 እንጀምርና -3 ከሆነ ወደ ግራ ከሆነ ወደ ታች ነው። -1 -2 -3 እዚህ ጋር ነው። ከዛ የዋይ ዋጋም ወደ ታች -3 ነው። ሁለቱ የተገናኙባት ፖይንት ማለት ይችላል። አያችሁት? -3 ይሄ ነው። -2 ደግሞ ኤክስ -2 መጀመሪያ እንሄዳለን። ከዛ ወደ ታች ዋይ -2 ይሄ ነው። -1 ማለት ይሄ ነው። የስ 0 0 ማለት ይሄ ነው። አያችሁት? ከዛ ኤክስ 1 1 ማለት እዚህ ጋር ምንድነው? ይሄ 1 1 ማለት ይሄኛውን ሶስቱን ሰርተናል። ይሄንን ፕሎት አስቀምጠናል። ይሄንን አስቀምጠናል። ይሄንን አስቀምጠን ይሄንን አስቀምጠን 1 1 2 2 እና 3 3 እንሰራለን። አሁን ደግሞ የኤክስ 1 ይሆናል። የዋይ 1 ማለት ፖይንቶቹ እዚህ ጋር ነው ያሉት። 2 2 ማለት እዚህ ጋር ነው ያሉት። አያችሁት? ስለዚህ ይሄን ላይን ቀጥታ ማገናኘት ነው የሚጠበቅብን። ልክ እንደዚህ እያለ ነው የሚሄደው። ኦኬ ሶሪ ፖይንቱን ግዴታ መንካት አለበት። የሆነ አሳሳሪ ነው። በደንብ ላስተካክል።
ግዴታ ፖይንቱ መንካት አለበት። ፕሎት ያደረግናቸውን ፖይንቶች ግዴታ ምን ማድረግ አለበት? መንካት አለበት ማለት ነው። ኦኬ አያችሁት? ልክ እንደዚህ ይመጣል። አሁን ይሄ y = ምን ግራፍ ነው? x ግራፍ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንቀጥላለን። ለምሳሌ ይሄኛው ደግሞ y = x እስኪ እናስቀምጥ። ሁለቱንም በተመሳሳይ እናስቀምጣቸውና አንዱን ከሰራተው በጣም ቀላል ነው። ለምሳሌ አሁን ይሄው ይሄኛው ሁለቱንም በአንድ ላይ ማስቀመጥ እንችላለን ማለት ነው። ላይክ እንደዚህ ይሄኛው ኤክስ ነው፣ ይሄኛው ዋይ ነው። ከዛ ኤክስ ኮማ ዋይ እናስቀምጣለን። ለመጀመሪያው ኤክስ ከዛ ለዋይ ቦታ የሚቀመጥበት ነው። ከዛ ልክ እንደዚህ እናስቀምጣለን ማለት ነው። ኦኬ አሁን የመጀመሪያው ምንድነው የሚለው ኤ ዋይ ምንድነው የሚለው 2x። ይሄ ማለት ነው 2 ታይምስ ኤክስ ማለት ነው አይደለ? y 2 ታይምስ ኤክስ። ለምሳሌ የኤክስ ዋጋ -2 ብሰጥ፣ -1 ብሰጥ፣ 0 ብሰጥ፣ 1 ብሰጥ፣ 2 ብሰጥ፣ 3 ብሰጥ ዋይም አብሮ ይቀየራል። ልክ ቅድም ዋይ እና አሁን እዚህ ጋር እኩል አይደለም። 2 ታይምስ ኤክስ ለምሳሌ የኤክስ ዋጋ -2 ብሰጠው ይችን ሲሰጠው ዋይ ስንት ሊመጣ ነው? y 2 ታይምስ ኤክስ አለ። ኤክስ ደግሞ -2 ሆነች አሁን። ስለዚህ ስትመጣ -4 መጣ። ስለዚህ እዚህ ጋር ስንት መጣች? -4 መጣች ማለት ነው። እሺ በጣም አሪፍ። x -1 ብሰጠው ደግሞ y ስንት ይመጣል? 2 ታይምስ -1 በኤክስ ቦታ ስለሆነ -2 ይመጣል። ይሄኛው -2 መጣ ማለት ነው። በጣም አሪፍ። የኤክስ ዋጋ 0 ሲሆን y ስንት ይመጣል? y ማለት 2 ታይምስ 0 እዚህ ጋር ነው የምናስገባት። እዚህ ጋር ነው የምናስገባት። ስለዚህ 2 ታይምስ 0 ምንድነው? 0 ነው። ስለዚህ 0 ስንሰጠው 0 ይመጣል። አንድ ስንሰጠው ደግሞ አስተማል x 1 ሲሆን y 2 ታይምስ 1 ይመጣል። 2 መጣ ማለት ነው። 2 ይመጣል እዚህ ጋር x 3 ስንሰጠው y ስንት ይመጣል? 2 ታይምስ 3 ነው። ስለዚህ ስንት ይመጣል? 6 ይመጣል። እዚህ ጋር 6 ይመጣል። እሺ ሶሪ 4 ነው እንጂ 2 ታይምስ 2 ይሄ 6 ነው። ልክ ነው፣ ግን 2ን ዘለናታል። ይቺ ተዘላለች። ይቺኛዋ የኤክስ ዋጋ 2 ሲሆን y ምንድነው? 2 ታይምስ 2 ስንት ይመጣል? 4 ይመጣል። ይቺ 4 መምጣት አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ምንድነው እዚህ ጋር ማስቀመጥ -2 ኮማ -4 የመጀመሪያ ኤክስ ነው የሚጻፈው። ይሄኛው -1 ኮማ -2 0 ኮማ 0 1 ኮማ 2 እሺ 2 ኮማ 4 እሺ 3 ኮማ 6 ይመጣል ማለት ነው። በጣም አሪፍ። አሁን ይሄንን ማስቀመጥ በጣም ቀላል ነው። ኤክስ ዋይ ፕሌን ላይ ምንድነው ይሄኛው ከቢ ጋር ልዩነታቸው ምንድነው? ምንም የተለየ ልዩነት የላቸው። ይችኛዋን ብቻ በ-2 ማባዝ ነው። ይሄ ማለት -2 ታይምስ ኤክስ ብቻ መሆኑ ነው። ይሄኛው ግን ምን ነበረ? 2 ታይምስ ኤክስ ነበር አይደል? ይሄ እዚህ ጋር የነበረው ይሄኛው 2 ታይምስ ኤክስ ነው። ልዩነታቸው ይሄ ደግሞ -2 ታይምስ ኤክስ መሆኑ ብቻ ነው እንጂ ሌላ ምንም የተለየ ነገር የላቸው ነው። አሁን ይችን እናስቀምጥ እንግዲህ ማን እንደምናስቀምጥ -2 ኮማ -4 የመጀመሪያዋን -2 ኮማ -4 እና -1 ኮማ -2 ኮማ -4 ኤክስ ዋጋ -2 ነው። የዋይ ዋጋ -4 ነው። ከ0 0 እንነሳና ኔጌቲቭ ከሆነ -2 ወደ ግራ ነው። ከዛ -4 ደግሞ ወደ ታች ስለሆነ -1 -2 -3 -4 ሪሌቲቭስ መጣ። አያችሁት? -2 ኮማ -4 ማለት ይሄ ነው። -1 ኮማ -2 ደግሞ ማለት ይሄ ነው። እዚህ ጋር ያለው ኤክስ ዋጋ -1 የዋይ ዋጋ -2 ይሄ ነው። 0 0 ማለት ይሄ ነው። 0 0 ስላለ ማለት ነው። ይሄው እዚህ ጋር 0 0 አለ። ከዛ 1 2 2 4 3 6 ደግሞ እናስቀምጥ። 1 2 ማለት የኤክስ ዋጋ 1 ነው፣ የዋይ ዋጋ 2 ነው። ወደ ላይ ስንሄድ እንደዚህ ነው ይመጣል። 2 4 ደግሞ ማለት የኤክስ ዋጋ 2 ነው። እዚህ ጋር 4 ደግሞ ወደ ላይ እንወጣና 4 ያለበት እዚህ ጋር ነው ማለት ነው። በጣም አሪፍ። በቂ ነው። ማገናኘት ነው። ከዚህ በኋላ ኤክስ እና ዝገናኘው ምን ይሆናል? አሁን ፖይንቶቹ ያው ግዴታ መገናኘት አለባቸው። ሶሪ እንደ አዲስ ነው ይሄን መሳል ያለብኝ። ኦኬ ሶሪ እዚህ ጋር መምጣት አለበት።
ሆፕ ትረዱኛላችሁ ብዬ ተስፋ አደርጋለሁ። አሳሳል ላይ ነው እንጂ ምክንያቱም ፕሎት ያደረግንባቸውን ፖይንቶች ግዴታ መንካት አለበት። ስለዚህ ምንድነው y ኢኳልስ ቱ 2 ታይምስ x ወይም ደግሞ 2x ግራፍ ይሄንን ይመስላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እዚህ ጋር አንድ የተረዳነው አሁን ባለፈው በመጀመሪያ አካባቢ ላይ ስለ ኳድራንት አውርተን ነበር አይደለ? ኳድራንት ማለት ይሄ እዚህ አካባቢ ያለው ኳድራንት 1 ይባላል። ይሄ ኳድራንት 1 ነው። ይሄ ኳድራንት 2 ነው። እሺ ይሄኛው ደግሞ ኳድራንት 3 ነው። ይሄኛው ደግሞ ኳድራንት 4 ነው። ሶ እንስራት እቺኛዋን ግዴላችሁ እዚህ ጋር ያለችዋን ፖይንት እንስራት። እቺኛዋን ከሰራን በኋላ ኔጌቲቭ ከሆነ በኳድራንት 2 እና አሁን የኛው ግራፍ በኳድራንት ስንትና በኳድራንት ስንት ነው ያለው? ይሄኛው ኳድራንት 1 ነው ያለፈበት ይሄ ግራፍ ማለት ነው። ይሄኛው ደግሞ ኳድራንት 4 ነው። ስለዚህ y ኢኳልስ ቱ 2x ከሆነ በኳድራንት 1 እና በኳድራንት 3 መካከል አለፈ ማለት ነው ግራፉ። ይሄ ማለት ምንድነው? እዚህ ጋር ያለችዋ እዚህ ፖዚቲቭ ከሆነች y ኢኳል ቱ mx በሚባል ግራፍ ውስጥ እዚህ ጋር ያለችዋ ፖዚቲቭ ከሆነች ላይክ እንደዚህ 2 3 ከሆነ በ1 እና በ3 መካከል ይሆናል። ኔጌቲቭ ከሆነ ግን ይችን ፖይንት ለምሳሌ ብንሰራት y ኢኳል ቱ -2x ግራፍ ፖይንቱ እንዴት ነው የሚመጣ ካላችሁ ግራፉን ብንሰራው በኳድራንት 2 እና በኳድራንት 4 መካከል ነው የሚያልፍ። ላይክ እንደዚህ ነው የሚመጣው ግራፍ እናንተም መሞከር ትችላላችሁ። በጣም ሶሪ 0 መንካት ስላለበት ግዴታ ማለት ላይክ እንደዚህ ይመጣል። ተበጣጠሰ እንደዚህ ሳይሆን ቀጥተኛ ነው የሚሆነው። ይሄ y ኢኳል ቱ -2x ነው የሚሆነው ግን በኳድራንት 2 እና በኳድራንት 4 መካከል ያልፋል የምትለዋን ነው። ሶ እዚህ ጋር ነው ምንድነው ይሄ የሚያሳያችሁ ይሄን ነው። ምንድነው የሚለው the graph of y equal to mx የሚባል በ1 እና በ3 መካከል የሚያልፈው ኳድራንት 1 የሚያልፈው ግን ፖዚቲቭ ከሆነ ማለት ነው። እንዲሁም ደግሞ በ2 እና በ4 ኳድራንት የሚያልፈው ግን ኔጌቲቭ ከሆነ። ስለዚህ አሁን በ1 እና በ3 መካከል ፖዚቲቭ ነው። ለምሳሌ እንደነማል y equal to 2x y equal to 3x y equal to 4x y equal to 5x አይነት ግራፎች በማንና መካከል ነው በ1 እና በ3 መካከል ይሄዳሉ ያልፋሉ ማለት ነው። ፓስስ y equal to -x y equal to -2x y equal to -3x y equal to -4x አይነት ግራፎች ደግሞ በማንና መካከል ያልፋሉ በሰከንድ እና በፎርዝ ኳድራንት ያልፋሉ ማለት ነው። ግልጽ ነው ተማሪዎች? በጣም ባል ሶ እንዲሁ ስንል ምንድነው የሚባለው y equal to mx በሚባል ግራፍ ውስጥ እዚህ ጋር እቺ ፖዚቲቭ ትሆን ይችላል። ፖዚቲቭ ከሆነ ከዚህ ጎራ ይቀላቀላል፣ ኔጌቲቭ ከሆነ ደግሞ ከዚህ ጎራ ይቀላቀላል። ግን እቺ ምን ትባላለች? ስሎፕ ትባላለች። እዚህ ጋር ያለችው ፖይንት እቺ ፖይንት ታያችኋል። ለምሳሌ ለዚህ ስሎፕ ማን ነው? 2 ነው። ለዚህ ስሎፕ ማን ነው? 3 ነው። ለዚህ ስሎፕ ማን ነው? 4 ነው። ለዚህ ስሎፕ ማን ነው? 5 ነው። እዚህ ጋርም ስንመጣ ለዚህ ስሎፕ ማን ነው? -1 ነች። ይኸው ማይነስ ስለሆነች ብቻዋን ስለሆነች ማለት ነው። እዚህ ጋር -2 ነች። እዚህ ጋር -3 ነች። እዚህ ጋር -4 ነች ማለት ነው። እንዲህ ያን ስሎፕ መፈለግ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲህ ያን መስራት እንችላለን። በተመሳሳይ ነው። አሁን y equal to 4x ግራፍ ስሩት ብንባል ይሄን ነው። አሁን y equal to 4x ማለት ምን ማለት ነው? 4 ታይምስ x ነው። ስለዚህ አሁን እንግዲህ እናስቀምጥ። ይሄ x -3 ሲሆን ምንድነው የሚሆነው? የx ዋጋ -3 ቢሆን y ስንት ነው የሚሆነው? 4 ታይምስ -3 ስናደርገው -12 ይመጣል ማለት ነው። እሺ -2 ቢሆን 4 ታይምስ -2 -8 ይመጣል። -1 ሲሆን 4 ታይምስ -1 -4 ይመጣል። 0 ሲሆን እዚህ ጋር ነው የምናስገባው 4 ታይምስ 0 0 ይመጣል። 1 ሲሆን 4 ታይምስ 1 4 ይመጣል። 4 ታይምስ 2 8 ይመጣል። 4 ታይምስ 3 12 ይመጣል ማለት ነው። ሶ ይሄን ስናስቀምጠው ምንድነው የመጀመሪያው x ነው የሚቀመጠው -3, -12 -2, -8 -1, -4 0, 0 1, 4 አይደለም። በጣም አሪፍ። እሺ 2, 8 እሺ 3, 12 ይመጣል ማለት ነው። ሶ ከዚህ በኋላ ይሄን ማስቀመጥ ነው። ከ0 0 እንነሳ። 0 0 ማለት የት ጋር ነው ያለው? 0 0 ማለት እዚህ ጋር ነው ያለው። ሶ አንድችን እናስቀምጣለን። ከዛ ወደዚህ 1,4 አንድ ከፖዚቲቭ አንድ ከኔጌቲቭ እንኳን ብናደርገው 1,4 ማለት የኤክስ ዋጋ 1 ነው፣ የዋይ ዋጋ 4 ነው። ሰሙዌር እዚህ ጋር ነው ያለ ማለት ነው።
አያችሁ። ከዛ ደግሞ አንድ ደግሞ ወደ ኔጌቲቭ እናስቀምጥ። ይሄን እቺኛዋን አስቀምጠናል። እቺኛዋን ደግሞ እናስቀምጥ። -1 ኮማ -4 የኤክስ ዋጋ -1 ነው። ሄሪቲስ ከዛ -4 ወደ ታች እንወርዳለን። -1 -2 -3 -4 ኢች ፖይንት ማለት -1 ሶ እናስቀምጠው። ማገናኘት ነው ከዚህ በኋላ የሚሆነው። ይሄዳል ወደዚህ፣ ይሄም ቀጥ ብሎ ወደዚህ ይመጣል ማለት ነው። አያችሁ። ስለዚህ አሁን ይሄ y = 4x ግራፍ ማለት ይሄንን ይመስላል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ሶ እንዲህ ያህል በማንኛውም መልኩ መስራት እንችላለን ነው። ሶ ኤክሰርሳይዝ ሁለተኛው ጥያቄ ምንድነው? which one of the following equation lines prove በፈርስት እና በሰርድ መካከል ኳድራንት መካከል የሚያልፍ ነው። ቅድም ምን ብለናል? መነሻ ላይ y = mx የሚባል ግራፍ m ግሬተር ዛን 0 ወይም ደግሞ ፖዚቲቭ ከሆነ በ1 እና በ3 መካከል ያልፋል ብለን ኔጌቲቭ። ስለዚህ ፖዚቲቭ የሆነው መፈለግ ነው። ሶ ይሄ ያልፋል፣ ልክ ነው። m ፖዚቲቭ ስለሆነ 7፣ ይሄ ግን አያልፍም። ለምን? ኔጌቲቭ ስለሆነ። ይችን ወደዛ እንወስዳለን። ይኸውላችሁ እዚህ ጋር እንደዚህ ከተሰጣችሁ መጀመሪያ ወደዛ መውሰድ አለባችሁ። y = ስንት ይሆናል? ይሄ 0 + 12x ይሆንና ይሄ ማለት y = 12x ነው። ስለዚህ ፖዚቲቭ ስለሆነ ይቻላል። ይሄኛውም እንደዚህ እናደርጋለን። ይኸውልህ y = 0 + x ነው። y = x ነው። እዚህ ጋር አንድ ነች በውስጥ ታዋቂነት፣ ስለዚህ ይሆናል ማለት ነው። መጀመሪያ እኛ ምንድነው በዚህ ፎርማት ማስቀመጥ አለብን። በዚህ ፎርማት ካላስቀመጥ ነው ኤም ፖዚቲቭ ነው ወይስ ኔጌቲቭ ነው የሚለውን ለመለየት ስለምንቸገር ነው። ይችኛዋን በተመሳሳይ ነው። አሁን y እኩል ይሆናል 0 - 6x ይመጣል አለ። ፖዚቲቭ ስለነበረ ስናሻግራት ኔጌቲቭ ስለምትሆን ማለት ነው። y = -6x ነው። ይሄ አይሆንም። በአንድ እና በፈርስት ኳድራንት እና በሰርድ ኳድራንት መካከል አያልፍም። እሺ ከዛ ይሄኛው ይችኛው ኦልሬዲ የተቀመጠች ነች ኔጌቲቭ ስለሆነች አያችኋት፣ ስሎፓ ይችኛው አትሆንም። ሶ ይችኛው አትሆንም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ከነዚህ ውስጥ አሁን ምንድነው ድሮ ዘ ግራፍ ኦፍ ዘ ፎሎዊንግ ነው የሚለን። ሶ አንድ ብንሰራ በቂ ነው። ሶ ይሄኛው ቀላል ነው። ይችኛዋ በጣም ቀላል ነች። ይችኛዋ በጣም ቀላል ነች። በ5 እና በ-5 እያባዛን መሄድ ነው። ይችኛዋ መጀመሪያ ይችኛዋን ወደዛ ነው ሰድና ይሄ ምንድነው 0 + 3x ነው የሚመጣው። ሶ አሁን c ሲቀመጥ y = 3x ሆኖ ይቀመጣል። d ደግሞ ሲቀመጥ y = -x ሆኖ ይቀመጣል። ይሄኛው ልክ በጣም በተመሳሳይ ኢን እንስራት እስኪ። ኢ ማለት ምን ማለት ነው? 2y + 6x እኩል ይሆናል 0 ነው ይላል። ሶ ኢን እንሰራለን፣ እዚህ ጋር ኢን እንሰራለን። ሶ ይችን መጀመሪያ በy = mx ፎርም ማስቀመጥ መቻል አለብን። ሶ ምን ነው ይችን ወደዛ ወሰዳት። y = 0 - 6x ይመጣል። ሶ y = -6x ይመጣል። ኦቨር 2 ሳረገው y = ስንት ይመጣል? -3x መጣ ማለት። ይሄ ማለት ነው y = -3 ታይምስ x ማለት -3 ታይምስ x ነው። አሁን ፖይንት ለሳለስ ጋር ማለት ነው። በጣም አሪፍ በጣም አሪፍ። ሶ x አለ y አለ። በጣም አሪፍ። ሶ እዚህ ጋር -2 ብተካ -1 ብተካ 0 ብተካ 1 ብተካ 2 እና 3 ልተካ። በቃ -2 ሲተካ ስንት ይመጣል? እዚህ ጋር ማባዛት እዚች ቦታ ነው የሚገባው። አሁን እንግዲህ -3 ታይምስ ነው ምን -3 ታይምስ -2 ስንት ይመጣል? ፖዚቲቭ። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሚመጣ ሶ -3 ታይምስ እዚህ ጋር ደግሞ -1 ሲሆን 3 ይመጣል። -3 ታይምስ 0 ሲሆን 0 ይመጣል። እዚህ ጋር ነው የምንተካው በኤክስ ቦታ ሲቀየር 1 -3 ታይምስ 1 -3 ይመጣል። 2 -3 ታይምስ 2 -6 ይመጣል። 3 ሲሆን -3 ታይምስ 3 -9 መጣ ማለት ነው። ከዛ በኋላ ኦርደሮችን ማስቀመጥ ነው። እዚህ ጋርም ኤክስ ኮማ ዋይ ነው የሚሆነው። ሶ ምን ይመጣል? -2 ኮማ 6 -1 ኮማ 3 መጀመሪያ ኤክስ ነው የሚቀድመው 0 ኮማ 0 1 ኮማ -3 2 ኮማ -6 እና 3 ኮማ -9 ይመጣል ማለት ነው። አሁን ይሄን እናስቀምጥ። ከ0 0 እንጀምር። ያው 0 0 እዚህ ጋር ስላለ
0 0 ማለት ይሄ ነው እዚህ ጋር ማለት ነው። እሺ ከዛ አንድ ወደፊት አንድ ወደ ኋላ ደግሞ እንሄዳለን። 1 ኮማ ማይነስ 3 1 ኮማ ማይነስ 3 ማለት ነው ይሄን ፓርት ማለት ነው። ፖዚቲቭ 1 ለኤክስ ዋይ ደግሞ ኔጌቲቭ 3 ወደታች እንወርዳለን። አንድን ይዘን እቺ ፖይንት ማለት ነች። በጣም አሪፍ። ከዛ ደግሞ ማይነስ 1 ኮማ 3 ደግሞ እቺን እንውሰድ ደግሞ ማይነስ 1 ኤክስ ነው። እቺን እዚህ ጋር ፖዚቲቭ 3 ደግሞ ይሄ ነው። በጣም አሪፍ። ስለዚህ ግራፉ ምን መጣ? በቀላሉ ታወቀ ማለት ነው። ግራፍ አያችሁ ላይክ ሲስ መጣ ማለት ነው። ሶሪ መንካት አለበት ግዴታ። ያው ላይኑ የተበጣጠሰ ነው ግን ስትሬት ላይን ነው የሚመጣ። እሱን አንደርስታንድ ታደርጉኛላችሁ ተማሪዎች። ሶ ምን ይመጣል? ይሄ y = -3x ግራፍ ይሄን ይመስላል። አሁን በኳድራንት ስትና በኳድራንት ስትመካከል አለ። አንደኛው በሰከንድ ኳድራንት አልፏል። እዚህ ጋር ደግሞ በፎርዝ ኳድራንት አልፏል። ቅድም ምን ብለናል? y = mx4 የኤም ዋጋ ኔጌቲቭ ከሆነ በፎርዝ እና በሰከንድ ያልፋል ያለው ነው። ይሄው እዚህ ጋር ኔጌቲቭ ስለሆነ እች ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ስለዚህ ከዚህ በኋላ ማንኛውም አይነት y = mx የሚባል ግራፍ በቀላሉ መስራት እንችላለን። ስለ ፕሮፐርቲያቸው በደንብ ማውራት መናገርም ፈተናም እንኳን ቢመጣ መስራት እንችላለን ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ይቅርታ። አሁን ደግሞ ስለ አፕሊኬሽን ምንድነው ጥቅሙ፣ የት ላይ ነው ስለው የምንጠቀምበት የሚለውን ደግሞ እኔ እስኪ ደግሞ መጀመሪያ ታስታውሱ ከሆነ ቻፕተር ስንጀምር ይህን ቻፕተር ስለ ትራንስሌት ወርድ የሆኑ ፕሮብለሞችን ወደ ቫሪያብል እየቀየር ትራንስሌት እያደረግ ሶልቭ ስናደርግ ነበር አይደለም። በጣም አሪፍ። ለምሳሌ አሁን የአክቲቪቲ እንኳን ብንጀምር ይሄኛው ትራንስሌት ኢች ኦፍ ዘ ፎሎዊንግ ፍሬዝን ወደ ማቴማቲካል ኢኩዌሽን ቀይሩ። ለምሳሌ a number increased by 5 is 11 ነው። a number increased by 5 ማለት ምን ነበር? x + 5 ነው አይደል? is ማለት ኢኳልስ ቱ ነው 11 ነው። ይሄን ሶልቭ ማድረግ ማለት ይሄንን ሶልቭ ማድረግ ነው። ኢኩዌሽን እንዴት ሶልቭ እንደምናደርግ በባለፈው አይተናል። ምናልባት ለዚህ ቻናል አዲስ ሆናችሁ ተከታታይ ቪዲዮዎች ስለለቀቅ እነሱ ማየት ትችላላችሁ። ቢ ምንድን ነበር? የነምበር ዲክሪዝ ምንድን ነው? መቀነስ ነው አይደለ? ስለዚህ x - 5 እኩል ይሆናል 11 መጣ። በጣም አሪፍ። እሺ ሲ ምንድን ነው? ዘ ፕሮዳክት ኦፍ የነምበር ኤንድ 5 የሆነ x የሚባል ቁጥር አለ ሲባዛ በ5 ስንት ነው የሚመጣው? 30 ይላል። እንዲህ እያል እነዚህን ወደ ማቴማቲካል ኢኩዌሽን ከቀየርን በኋላ ሶልቭ ማድረግ ኢኩዌሽን ሶልቭ ማድረግ ኦልሬዲ ያየነው ስለሆነ ብዙም አንቸገርም ማለት ነው። በጣም አሪፍ። ስለዚህ ምንድነው ስቴፕ ምንድነው የምናደርገው? የመጀመሪያው በትክክል እናነባለን። ሪድ ዘ ፕሮብለም ኬርፉሊ። በትክክል ካነበብን በኋላ ቫሪያብሎችን ሴሌክት እናደርጋለን። ፎር አንኖን ኳንቲቲ ስለማይታወቁት ማለት ልክ ቅድም ኤክስ ስንል እንደነበረው። ከዛ በኋላ ማቴማቲካል ኢኩዌሽኑን ሶልቭ ከጻፍን በኋላ ቀጣዩ ስቴፓችን ሶልቭ እናደርጋለን። ከዛ በኋላ ምንድነው ሶልቭ አድርገን ከጨረስን በኋላ ደግሞ ምን አድርገን ቼክ እናደርገዋለን። መጨረሻ ትክክል ነን ወይስ አይደለንም የሚለውንም ቼክ እናደርጋለን ማለት ነው። በጣም አሪፍ። ለምሳሌ ኤግዛምፕል የመጻፋችሁን እንዴ a number increased by 10 ይለናል። a number increase አናውቀውም ያን ቁጥር ኤክስ አልኩት እኔ። ኢንክሪዝ ማለት መደመር ስለሆነ መጨመር ስለሆነ ስንት ማለት 10 እኩል ይሆናል 23 ነው። ያ ቁጥር ስንት ነው? ዋት ዘ ነምበር ነው ብለን ሶልቭ ማለት መደመር ስለሆነ x + 10 - 10 እኩል ይሆናል ይሄኛው 23 - 10 ነው። ለምን ማይነስ አደረጉት? ፕላስ ከሆነ ተቃራኒ መቀነስ ስለሆነ ነው። x ይሄኛው 0 ይመጣል እኩል ይሆናል 23 ሲቀነስ 10 ነው። x ስንት ይመጣል? 13 ላይ ይመጣል። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ እንቀጥል። 26 less than 3 times a number። ይሄ ማለት ምን ማለት? 3 times a number ማለት 3x ነው። ከዛ less than ማለት 26 ነው። መቀነስ እኩል ይሆናል ስንት? 46 ይለናል። 46 ይለናል። ሶልቭ ማድረግ ነው ይችላል። ስለዚህ 3 ታይምስ የነበር 3x ነው። ሌዛን ማለት መቀነስ ወደታች መውረድ ስለሆነ መቀነሱ ነው ወደዛ መደመር ይሆናል። ስለዚህ 3x - 26 + 26 ይመጣል = 46 + 26 ይመጣል። ይሄ ፓርት 0 ይመጣል። ኔጌቲቭ እና ፖዚቲቭ ኦፖዚት ሲደመር 0 ስለሚመጣ ማለት ነው። 3x እኩል ይሆናል ይሄ ስንት ይመጣል? አይ ቲንክ 72 ይመጣል ሲደመር ከዛ ኦቨር 3 ይመጣል። ይሄኛው ይጠፋል። x እኩል ይሆናል አይ ቲንክ 24 ሰምቲንግ እንደዛ አካባቢ ነው። 24 ያ ልክ ነው። 72ን ለ3 እናካፍለው 24 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች።
ኦኬ እሺ። ከዛ ስሪ ደግሞ ኤግዛምፕል ስሪ ነምበር ዲክሪዝ ባይ 11 ዲክሪዝ ማለት ምን ነበር ያለው? ተቀነስ ነው ያለው አይደለ? ሶሪ ስለዚህ ምን እናደርጋለን አሁን ኤክስ ማይነስ ሲ ማን ነው 11 እኩል ይሆናል 35 ነው የሚለናል። ስለዚህ ያ ቁጥር ማን ነው አሁን? ስለዚህ ኤክስ ማይነስ 11 ፕላስ 11 እኩል ይሆናል 35 ፕላስ 11 ይመጣል። ይሄ ይጣፋል፣ 0 ይመጣል ማለት ነው። ኤክስ እኩል ይሆናል 35 ሲደመር 11 ይመጣል። 46 ይመጣል ማለት ነው። በጣም አሪፍ ቼክ ማድረግ እንችላለን። 46 ላይ 11 ሲቀንስ 35 ስለሚመጣ ማለት ነው። the sum of 1/7 of a number and 15 ይላል። the sum of ሰም ማለት መደመር ነው። 1/7 of a number ማለት x over 7 ነው አይደል? 1/7 of a number ማለት x over 7 ነው ፕላስ 15 እኩል ይሆናል ስንት ነው? 19 ይመጣል። በቃ ይሄን ሶልቭ ማድረግ ነው። ሶ የመጀመሪያ ይችን ወደዛ ልውሰዳት x ፕላስ ማነው x over 7 ፕላስ ማነው ሶሪ 15 ማይነስ 15 እኩል ይሆናል 19 ማይነስ 15 ይመጣል። ሶ ይሄ ይጣፋል። x over 7 እኩል ይሆናል ስንት ይመጣል? ከ19 ላይ 15 4 ይመጣል። ሶ ኦቨር 1 እናደርግና ክሪስ ክሮስ እናደርጋለን። ሶ 1 ሲባዛ ባይ x 1x ነው። ሲምፕሊ x ማለት ይቻላል። ስለዚህ 4 ሲባዛ በ7 ደግሞ 28 ነው ይመጣል ማለት ነው። 28 ነው። ስለዚህ የኤክሳችን ዋጋ ዋናው ቫልዩ ስንት ማለት ነው? 28 ይመጣል። ቼክ እናድርገው እንኳን ብንል 1/7 ኦፍ ነበር ማለት 28 ሲካፈል ለ7 ሲደመር 15 ስንት ይመጣል? 28 ሲካፈል ለ7 4 ይመጣል። 4 ሲደመር 15 ስንት ይመጣል? 19 ይመጣል ማለት ነው። ስለዚህ we are correct ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሰው እንዲህ እያልን ማንኛውም አይነት እዚህ ጋር ያሉትን ፕሮብሌሞች በቀላሉ መስራት እንችላለን ማለት ነው። ስለዚህ እኔ ወደ ኢኩዌሽን ቀይርላችሁና እዚህ ጋር ያለውን ሶልቭን ደግሞ ለእናንተ ተውላችኋለሁ ማለት ነው። በጣም አሪፍ። ለምሳሌ ኤ ምን ይለናል? ማነው አንደኛው a number increased by 7 is equal to 20 ማለት ይሄ ማለት x ፕላስ 7 እኩል ይሆናል 20 ማለት ሶ ይሄን ሶልቭ ማድረጉን ለእናንተ ተውላችኋለሁ ማለት ነው። a number decreased by 3 ማለት x minus 3 እኩል ይሆናል ስትል 13 ይለናል። ይሄን ሶልቭ ማድረግ ለእናንተ ተውላችኋለሁ። the difference between a positive number x and 3 ይለናል። ይሄ ማለት x minus 3 ማለት ዲፈረንስ ስለሆነ እያለን ነው። እኩል ይሆናል ስንት ነው ይለናል? 21 ነው ይለናል። በጣም ቀላል ነው። እሺ አራተኛው ምንድነው የሚለው 15 more than twice of a number ይሄንን twice of a number more than ማለት መደመር ስለሆነ ፕላስ 15 እኩል ይሆናል ስንት ይላል? 37 ይለናል። ሶ ይችን ደግሞ ለእናንተ ሰጣችኋለሁ ሶልቭ ማድረግ ነው። በጣም አሪፍ። እሺ a number increased by 7 ማለት x ፕላስ 7 ማለት ነው። ከዛ twice the result ነው። ከዛ 2 ታይምስ ማለት ነው። ይሄኛው እኩል ይሆናል ስንት ነው ይላል? 41 ነው ይላል። በቃ ሶ ይችን ፎርሙላ እንትን ነው። ከዚህ ይሄን ኢኩዌሽን ከወጣ በኋላ ኢኩዌሽኑን ሌላ በኋላ እንትን ሶልቭን ለእናንተ ሰጣችኋለሁ ማለት ነው። በጣም እንደው ይችን እንኳን በሰራላችሁ ይችን ልስራላችሁ ችግር የለውም። አምስተኛዋን ማለት ነው 2 ኢንቱ ኤክስ ፕላስ 7 እኩል ይሆናል ስንት ነው? 41 ይለናል አይደል? ስለዚህ ምን ማለት ይሄ ገብቶ ያባዛል። ይሄ ማለት 2x ፕላስ 14 እኩል ይሆናል 41 ይለናል። በቃ ከዚህ በኋላ ምን እናደርጋለን? እቺ 2x ፕላስ 14 ሲቀነስ 14 እኩል ይሆናል 41 ሲቀነስ 14 ነው። ይሄ ይጣፋል። 2x እኩል ይሆናል 41 ሲቀነስ 14 20 ስንት ነው የሚመጣው? 27 ያ 27 ይመስለኛል። ሶ 2x እኩል ይሆናል 27 ይመጣል። ኦቨር 2 እናደርግና ሶ x እኩል ይሆናል 27 ኦቨር 2 ነው፣ ወይም ደግሞ 13.5 አካባቢ ይመጣል። 13.5 ይመጣል። በጣም አሪፍ። እሺ ስድስተኛ ምንድነው የሚለው the sum of 1/4 of a number and 15 ይላል። 1/4 of a number ማለት x ኦቨር 4 ማለት ይችላል ፕላስ 15 እኩል ይሆናል ስንት ነው? 13 ነው። ኢዝ ማለት ኢኳልስ ቱ ስለሆነ ማለት ነው።
8 ሌስ ዛን 3 ታይምስ ኤ ነበር ይለናል። ሶ 3 ታይምስ ኤ ነበር ማለት 3x ነው ማይነስ 8 ነው። 8 ሌስ ዛን ስለሚለን እኩል ይሆናል ስንት ነው? 55 ይመጣል ማለት ነው። ስምንተኛው ኤ ነምበር ዳብልድ ማለት ኤክስ የሆነ ቁጥር ካለ ደብልድ ማለት በሁለት ማባዛት ነው አይደል? ስለዚህ 2x እንላለን ነው። and now the result increased by 8 ከዛ ፕላስ 8 ስንት ነው ይሆናል? ዘ ፋይናል እዚህ ጋር 36 ይመጣል። ስለዚህ እቺ ሶልቭ ማድረግ ከናንተ የሚጠበቅ ነው ማለት ነው። እቺ ለናንተ ሰጣችኋለሁ አንዱን ሶልቭ ማድረጉ ማለት ነው። ትልቁ ነገር ነው ማትማቲክ ይሄን ወርድ ኤክስፕሬሽን ወደ ማቴማቲካል ኢኩዌሽኑ መቀየሩ ላይ እሱን በደንብ ማገዝ ይቻላል። ምናልባት ያስቸገራችሁ ልጆች ካላችሁ እዚህ ጋር በውስጥ ገብታችሁ መጻፍ ትችላላችሁ። ሶልቭ አድርገን መልሱን እንልክላችኋለን።